ለባህሪያችን የመጠነ አላሁ ጀለ ፊ ዑላ። ይህ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው። ዓለምን በአንድ ሊያቆማት አላህ ይችላል። ምድርን በአንድ ክስተት ሊቆልፋት ይችላል። አላህ ችሎታ የላችሁም ነው። ቴክኖሎጂያችን፣ መኪናችን፣ ሞባይላችን፣ መሳሪያችን ሁሉ ፋይዳ ቢስ መሆኑን አላህ ትንሽ ሞክሮ አሳይቶን ነካ አድርጎ ጨበጥ አድርጎ ጠቆም አድርጎ አመላክቶን አላህ የፍጥረት ሁሉ ፈጣሪ ኃያል ጌታ ድሮም ብቻውን የነበረ ኋላውን ብቻውን የሚቀር አላሁ ጀለ ፊ ዑላ ላ ኢላሃ ኢላላህ ከሱ ውጭ ፈጣሪ በእውነት የሚገዙትን በርግጥ ጌታ የለም። ያመላክትን ወበነይና ፈውቀኩም ሰብዓን ሽዳዳ ከበላያችሁ 7 የበረቱ ሰማይ እንደረደርናል። አላህ የአንዱ ሰማይ على العرش استوى يعلم دبيب النملة في ليلة الظلماء على الحجر الأملس. الله سبحانه وتعالى يرى كل ما يجري في العالم. كل الأحداث اللي تجري الآن في العالم تذكرنا بقدرة الواحد الأحد. ود ወዳጆች ባለን አጭር ሰዓት ዝናቡ ጋር እየተናነቀነ ትንሽ መተዋወስ እናደርጋለን። እንደምታውቁት ዓለማችን ላይ አሁን ግዙፍ ክስተቶች ተከስተዋል። ላለፉት 40 ምናምን ቀናት ዓለም እንደ አንድ መንደር ከዛ ሲጮህ ድምፁ ያስተጋባ አስቸግሮናል። እንደምታውቁት የተፈጠረው ጦርነት ዓለማችን ላይ ትልቅን የኢኮኖሚ የማህበራዊ የፖለቲካን ቀውስ ፈጥሮ አልፏል። እኛም ዘንድ አሻራውን አስተጋብቷል። እኛ ዘንድ መኪና የሌለው ብቻ ሳይሆን መኪና ያለውም ነዳጅ ለመቅዳት ለሰዓታት ይሰለፋል። አላህ ኃያልና አሸናፊ መሆኑን የሰው ልጆች በአጠቃላይ ደካማ መሆናቸውን በዚህ ክስተት አሳይቶናል። ያ አዩሃ الناس እናንተ የሰው ልጆች በአጠቃላይ አንቱሙል ፉቀራኡ ኢለላህ ሁላችሁም ወደ አላህ ከጃይ ድሆች ናችሁ። አላህ ደግሞ የተብቃቃው ምስጉን እሱ ነው። አንድ ቦታ የተከሰተ ክስተት ዓለምን ወደ ድንጋይ ዘመን ሊለውጣት ይችላል። ምናልባትም ክስተቱ ትንሽ ቢቆይ ትምህርት ቤቶች ስራ ያቆማሉ። ምነው ወደ ትምህርት ቤት መውሰጃ ነዳጅ ስለሌለ። ፋብሪካዎች ይቆማሉ። ምነው ሰራተኞቹ ገብተው መስራት ስለማይችሉ። ሞባይሎቻችን ቻርጅ የላቸውም። ስልኮቻችን ግንኙነት ይቋረጣል። ዋትስአፕ የምትሉት ኢንተርኔት የምትሉት ሁሉ ከጥቅም ውጭ ይሆንና የሰው ልጅ ምናልባት እንደ ድሮው ፈረሶችን ግመሎችን የሚጋለብበትን ዘመን ሊከስት እንደሚችል አላህ አሳይቶናል። ይሄ ክስተት የሰው ልጅ አቅም እንደሌለው በቴክኖሎጂ ልክ ረቀናል ያሉ ነዳጅን ገበያቸው ያደረጉ ጨብጦ አላህ አሳይቶናል። አንድ ክስተት ዓለምን ሊያቆማት ይችላል። ከዚህ ክስተት የተሻለ የአላህን ኃያልነት ትልቅነት ሊያሳየን የሚችል የለም። ይሄን ክስተት ሲያይ የሰው ልጅ መጣበቡን መጥበቡን መጨበጡን ሲያይ የአላህ ኃያልነት አሸናፊነት ምንም ማይሳነው ምሉእ ችሎታ ያለው ጌታ መሆኑ በቴክኖሎጂ የረቀቁት እንኳን ሊቋቋሙት ማይችሉትን ፈተና ሊያመጣባቸው እንደሚችል አላህ አሳይቶናል። ዛሬ ስለ አላህ ነው የምናወራው። ስለ ፍጥረተ ዓለሙ አናዥ ሰው ልጆች ሁሉ ጌታ መጋቢያቸው አጠጫቸው አልባሻቸው አላህ ምንም ነገር የማይሳነው 7ቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ሁላችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም አይሳነው ቸር ደግ አላህ ይሄ ክስተት የዓለማቱን ጌታ አላህን ውስጣችንን ከተበት
ሁሉን ነገር የሚያዳምጥና የሚሰማ ፍጥረት ዓለሙን ያነጸ ለዓመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ አናኗራችንን ቦታችንን የወሰነ እድሜያችን የመጠነ አላሁ ጀለ ፊዑላ። ይህ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው። ዓለምን በአንድ ሊያቆማት አላህ ይችላል። ምድርን በአንድ ክስተት ሊቆልፋት ይችላል። አላህ ችሎታ የላችሁም ነው። ቴክኖሎጂያችን፣ መኪናችን፣ ሞባይላችን፣ መሳሪያችን ሁሉ ፋይዳ ቢስ መሆኑን አላህ ትንሽ ሞክሮ አሳይቶን ነካ አድርጎ ጨበጥ አድርጎ ጠቆም አድርጎ አመላክቶን አላህ የፍጥረት ሁሉ ፈጣሪ ኃያል ጌታ ድሮም ብቻውን የነበረ ኋላውን ብቻውን የሚቀር አላሁ ጀለ ፊዑላ ላ ኢላሃ ኢላላህ ከሱ ውጭ ፈጣሪ በእውነት የሚገዙትን በእርግጥ ጌታ የለም። ያመላክትን ወበነይና ፈውቀኩም ሰብዓን ሽዳዳ ከበላያችሁ 7 የበረቱ ሰማይ እንደረደርናል። አላህ የአንዱ ሰማይ ውፍረት ኢብኑ አባስ እንደሚሉት 500 ዓመት ያሰዳላል። 500 ኪሎ ሜትር አይደለም ዓመት ያሰዳል። ከአንዱ ሰማይ ሁለተኛው ድረስ ሌላ 500 ያሰዳል። 7 እንዲያርጋችሁ ደርድሩት። ይሄን 7 ሰማይ ወስዳችሁ ኩርሲይ የሚባል ሌላ ግዙፍ ዓለም አለ ወስዳችሁ ብትጥሉት በረሃ ላይ እንደተጣለ ትንሽ ቀለበት ማለት ወሲዓ ኩርሲዩሁ ሰማዋት ወልአርድ ኩርሲይም ሰማያትም ሰፉ ይላል። ወላ የኡዱሁ ሐፍዙሁማ እነሱም መጠበቅ ለጌታ ይሳነው ማለት አላህ በሱ ቁጥጥር ይዞታ ውስጥ ያሉ ናቸው። ሁሎችም ያለም ምሰሶ አቁሞታል። ኩርሲይ የሚባለውን ዓለም ወስደህ ደግሞ ዓርሽ ከሚባለው ዓለም ከፍጥረት ዓለሙ ጣሪያ ላይ ወስደህ ብትጥለው አሁንም በረሃ ላይ እንደወደቀ ቀለበት ማለት። አላህ ከዓርሽ በላይ የፍጥረት ሁሉ ፈጣሪ አላህ አርረሕማን ዐለል ዓርሽ እስተዋ ثم استوى على العرش ከፍጥረት ዓለሙ በላይ የሆነው ከዓርሽ በላይ የሆነው አላህ ጩጫን የምትሰማውን ክስተት ግን እዛ ሆኖ ይመለከታል። እርምጃዋን ያዳምጣል። ለሱ ድምጾች አይደባለቁበትም። ቋንቋዎች አያስቸግሩትም። የአንዱን ድምጽ ለመስማት አንዱ እስኪያቆም አይጠብቅም። አላህ ሁሉን ይሰማል፣ ሁሉን ያዳምጣል። አላህ እኛ ጋር ወደ አንድ ሰው ሲደውል መስመሩ ከተያዘ ለጊዜው ተይዟል ይላል። አላህ ዘንድ መስመር አይያዝ። ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ አላህ ሁሉን ይሰማል፣ ያዳምጣል። አላህ ከሱም ይደበቅ የለም። ለእያንዳንዱ ሐጅ አላህ ምላሽ ይሰጣል። የሁሉ ነገር አዳማጭ አላህ። እናታችን አይሻ ረዲየላሁ ተዓላ ዐንሃ ስለ አላህ ኃያልነት ስትናገር አንዴ ትላለች ኸውለት ብኑ ተዕለባህ የምትባል አንዲት ሴት ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣች። ወደ ነቢዩ ዓለይሂ ሰላቱ ወሰላም ቀርባ ባሏ ጋር ግጭት ተፈጥሮ ነው የባሏን በደል ልትናገር ለአላህ አቤቱታ ልታቀርብ መጣች። የአላህ መልእክተኛ አለቻቸው እኔ ቤታችን ጠባብ ነው አዳምጣት ነበር ትላለች እናታችን አይሻ። ግማሹ ንግግሩ አይሰማኝም ከፈለውን ግን አዳምጠው ነበር። የአላህ መልእክተኛ አውስ ኢብኑ ሳሚት የዑባደቱ ኢብኑ ሳሚት ወንድም ነው ባሏ። እሱም በሆነ ነገር ተጋጩና አንቺ እንደናቴ ጀርባ ሆኝብኝ አላት። እንደናቴ ነሽ ፈስቸሻለሁ ማለት የአላህ መልእክተኛ እንዴት እንዲህ ይለኛል? ልጆችን ወልጀለት ወጣትነቴን ሰጥቸው በደለኝ እኮ ተፈታሽ እያለኝ ነው አላት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈትዋ ሰጡ። እኔ ሳይሽ ከሱ ተከልክለሻል ፈቶሻል አላት። እንዴት ይፈታኛል? ይሄን ሁሉ መስዋዕት ከፍዬ ለትዳሬ አላህ ወይ ለአንተ አቤቱታዬን አቀርባለሁ ትላለች እያወራች። ይሄን እያለች ከነብዩ ጋር ክርክር ይዛ አላህ ወዲያውን ጅብሪል ላከ ወደ ነብዩ አለይሂ ሰላቱ ወሰለም።
አቤቱታዋን እንዳዳመጠ የባሏን በደል ኮንኖ አላህ ቁርአን አወረደ። قد سمع الله قول التي تجادلك في زوجها ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን وتشتكي الى الله ወደ አላህ አቤቱታ ያቀረበችውን የባሪያውን ድምጽ አላህ ሰምቷል። ምን ቁርአን ወረደ። እያንዳንዱን ሹክሹክታ አላህ ይሰማል። ተቆራቡ እንዳል በለስላሳ የወንዝ ድንጋይ ላይ ስትራመድ ኮቴዋን ያያል። አላህ ይሰማታል፣ ይመለከታል፣ ያዳምጣል። አላህ አይደለም ሌላው ቀርቶ ትንኝ ክንፏን ይመለከታል። የትንንፏን አጥንቶችን በትክክል ያውቃቸዋል። በሰውነቷ ውስጥ የሚፈሰውን ደምን አላህ ከቦታው ወደ ቦታው ሲጓዝ አላህ ያየዋል። እዛ ነው የድሮ ደጋግ ሷሊሆች ያመን ያራ መደል በዑድ ጀናሐሃ ያ አንተ የትንኝን ክንፍ የምታይ ጌታ ፊ ለይለቲል በሂሚል አልየሊ ድቅድቅ ባለ ጨለማ ክንፏን የምታይ ጌታ አላህ ወየራ ኸሪረ ደም ፊያ ወዳጅሃ በሷ እኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ ሙተነቅለን ምን መፍሰልን ፊ መፍሰል ከአንዱ ተነስቶ ከአእምሯ ወደ ሳምባዋ ሲፈስ የምታይ አላህ እምኑን አለየ ቢተውበትን ተምሑ ቢሃ ማካነ ሚኒ ፊ ዘማን አልአወል እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል፣ ይሰማል። ከእይታው የሚደበቅ ነገር የለም። ሁሉም ክስተት አላህ በክፍለ ዘመናት ውስጥ ተመልክቷል። አላህ የአደም ልጆች ሲፋለሙ ተመልክቷል። በእርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉም ተመልክቷል። በእርግጥ አላህ ነቢዩላህ ኢብራሂም እሳት ላይ ሲወረወሩም አስተውሏቸዋል። በእርግጥ አላህ ነቢዩላህ ሙሳና ፊርዓውን ያደረጉትን ሙግት ክርክር ተመልክቷል። በእርግጥ አላህ ነቢዩላህ ዒሳን ኢየሱስን ለመስቀል ሲያወሩና ሲመክሩ አላህ ተመልክቷቸዋል። በእርግጥ አላህ ነቢዩን ዓለይሂ ሰላቱ ወሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል፣ አዳምጧል። በእርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል። በእርግጥ አላህ የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል፣ ተመልክቷል። ከእውቀቱ ይደበቅ የለም። ሁሉን አዋቂ አሸናፊ ጌታ እሱ ነው። አላህ ውስጣችን ሊገባ ይገባል። ተውሂዱ አላህ አሸናፊ እሱ ብቻ። ፍጥረቱን ያነጸ ሰማይን የዘረጋ ያለ ምሰሶ ያቆመ ማይተኛ ማያንጎላጀው ላ ተእኹዙሁ ሲነቱን ወላ ነው አላሁ ጀለ ፊዑላ እሱ ነው አላህ። አለም ተራ ይላል አላህ ለነቢዩ አላየህም አልሰማህም እንዴ አነላህ የስጁዱ ለሁ መን ፊ ሰማዋት ወመን ፊል አርድ ለአላህ በሰማይም በምድርም ያሉት ለአላህ እንደሚሰግዱት አላየህም እንዴ ይላቸዋል ነቢዩ ዓለይሂ ሰላቱ ወሰላም። በሰማይ ያሉ ለአላህ ይሰግዳሉ። አዎን عن النواس بن سمعان كما عند الترمذي يقول النبي صلى الله عليه وسلم من إلى النواس سناجر نبي عندك قالوا إني أرى ما لا تروا وأسمع ما لا تسمعون إن أنت ما تسمعون كوني سمعون ما تايتون كوني على عطت السماء سمايكو سيتي تمل دمس أوتاتشا عند النجر بكبادو سجنو دمس أوتات እንደዛ እኮ ድምፅ አወጣቸው። ምን ገጥሟት ይሆን ያ ግዙፍ ጠንካራው ሰማይ ሰብዓን ሺዳዳ የተባለ ምን ገጠመው? አንዲት ስንዝር አራት ጣት የሚያስቀምጥ ቦታ የለም። መላእክቱ እየሰገደ ወይም ቁሙ አላህን እያወደሰ ቢሆን እንጂ አለም ተራ አነላህ የስጁዱ ለሁ ምን ፊ ሰማዋት ሰማይ ላይ ሁሉ ያለ አላህ ሰጋጅ ነው። ቁጥሩን አላህ ብቻ የሚያውቃቸው መላእክት ለአላህ ሰጋጆች ናቸው። ለአላህ ፈሪዎች ናቸው። አላህን አወዳሾች ናቸው። በሌላ ዘገባ ላይ ሰሒህ በሆነ ሐዲስ ላይ አላህ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም አንድን ትእዛዝ ማስተላለፍ ሲፈልጋል ተከለመ ቢልወሕይ በወሕይ ይናገራል። ልክ ያኔ የአላህ ድምፅ ሲሰማ
ሰባቱ ሰማይ መራድ ይጀምራል ከአላህ ፍርሃት። መላእክትም ይህን ድምፅ ሲሰሙ ስጁድ ይወድቃል። ከነሱ መሃል ራሱን ቀና የሚያደርገው ጅብሪል ነው አሉ ነብዩ አለይሂ ሰላቱ ወሰለም። የአላህን ትእዛዝ ወደ ምድር ሊያደርስ ከዛም ጅብሪል ከአላህ መልእክቱን ይቀበልና ሰማያትን እየቆረጠ ሲወርድ መላእክት ይጠይቁታል። ማዛ ቃለ ረቡና ያ ጅብሪል፣ ጌታችን አላህ ምን ትእዛዝ አስተላለፈ ይሉታል። ጅብሪልም ይላል ቃለ አልሐቅ፣ አላህ እውነትን አለ። ወሁወ አልዓሊዩ አልከቢር፣ እሱ የበላይ ታላቅ ነውና ይላል ጅብሪል። ሰማያት የሚኖሩ ፍጡራን ለአላህ የተለየ ክብር ያላቸው ከፈጠራቸው ጀምሮ ስጁድ ላይ የወደቁ መላእክቶች አሉ። ራሳቸውን ቀና የሚያደርጉት የውመል ቂያማ ነው። ያኔ ታዲያ አላህ ወይ የሚገባውን ያህል መች ተገዛን ይሉታል። አላህ የሰው ልጅ የአላህን ደረጃ ረሳና የአላህ ትእዛዝ ከበደው። ሂጃብ ከበዳት፣ ዘካ ማውጣት ከበደው፣ ሱብሒ ሰላት መስገድ ከበደው፣ ጥንቃቄ ጎደለው፣ ደረጃውን አላወቀም። ያወቁት ፈርተውት ተገዙት። ባወቅከው ልክ ትእዛዙ ይቀልሃል፣ በተረዳኸው ልክ መመሪያው ይገራልሃል። አላህ አሸናፊ። ከፍጥረት ዓለሙ አንዱ ግዙፉ ፍጥረት ጅብሪል ነው። ጅብሪል 600 ክንፎች አሉት። የሚያምር ነው። ዙ ሚረቲን ነው የሚለው አላህ። ዙ ጀማል፣ ውብ ነው ጅብሪል። ኃያል ነው፣ ጠንካራ ነው። ሙጣዕ፣ መላእክት ሁሉ የሚታዘዙት ነው። አሚን፣ የአላህ ታማኝ ባሪያ ነው። ጅብሪልን አለይሂ ሰላቱ ወሰላም ነቢዩን ይዟቸው ሲድረተል ሙንተሃ ላይ ሰባቱን ሰማይ አልፎ ሲደርስ ጅብሪልን ድንገት ተመለከትኩት ይላሉ ነቢዩ አለይሂ ሰላቱ ወሰላም። ከልሒልሲል ባሊ ነው የሚሉት። ጅብሪል ወደ አርሹ ጌታ ሲቀርብ ልክ ምድር ላይ እንደወደቀ ምንጣፍ አሊያም ግመል ላይ እንደሚቀመጥ ኮርቻው ላይ ምንጣፍ የበሰበሰ ያረጀ ምንጣፍ መሰለ። ሽብርክ ካለ ጅብሪል ወደ ዐዘመቱላህ ሲጠጋ መላእክት ሁሉ የሚያከብሩት የሚያወድሱት የሚሰግዱለት ኃያሉ ጌታ አላሁ ጀለ ፊ ዑላ። አላህ ነቢያቶችን አናግሯል፣ ነቢያቶችን ልኳል። ምድር ላይ ያለ ሰው አላየውም። የውመል ቂያማ ምእመናን ብቻ እሱን ያዩታል። አላህ ከሚያዩት ባሮች አላህ ያድርገን። በእርግጥ ምድር ላይ ግን አንድ የአላህ የተከበረ ባሪያ አላህን ሲያናግር በአላህ ፍቅር ተውጦ ልይ ብሎ መጠየቁን ቁርአን ዘግቦልናል። አው ነቢዩላህ ሙሳ አለይሂ ሰላም ወለማ ጃአ ሙሳ ለሚቃቲና፣ ሙሳም እኛን ሊያናግረን በመጣ ጊዜ ወከለመሁ ረቡህ፣ ጌታህ ማነጋገር። ሙሳ አላህን ሲያወራ ይላሉ ነቢዩ አለይሂ ሰላቱ ወሰላም በአላህ ፍቅር ውስጥ ወደቀ። ይህን ጌታ ማየት ጓጓ። አንድን ጥያቄ በድፍረት አቀረበ። ረቢ አሪኒ አንዙር ኢለይክ፣ አላህን አለው። አላህም ያ ሙሳ ምድር ላይ እኔ አልታይም፣ ልታየኝ አትችልም። ነገር ግን ለሙሳ በመረጃ ላይ ያረጋግጥለት ፈለገ። ነገር ግን ወደ ተራራው ተመልከት፣ ይሄ አለት ወደ በዛበት ተራራ፣ ጠንካራ ተራራ፣ የምድር ችካል ወደ ሆነው ተራራ ተመልከት፣ ለሱ ገለጥለታል። እሱ እኔን ብርሃን የመሸከም ማየት ከቻለ አንተም ታያለህ አላቸው። ሙሳ ይህን ክስተት ሊያዩ ቆሙ። ፈለማ ተጀላ ረብሁ ሊልጀበል፣ ያንተም ጌታ ለተራራው በብርሃኑ በተገለጠ ጊዜ ትንሽ ነው ይላሉ ኢብኑ አባስ፣ የመርፌ ቀዳዳ ያህል አላህ ለዚህ ተራራ ተገለጠ። ተራራው የአላህን ኑር መሸከም አልችል ብሎ ፍርስራሽ ወጣ። ጀዐለሁ ደቃ ነው የሚለው አላህ፣ ድቅቅ አረገው አላህ። ያኔ ሙሳ አለይሂ ሰላም ይህን ክስተት ሲያዩ ደንግጠው ወደቁ። ወኸረ ሙሳ ሳኢቀን፣ ደንግጠው ወደቁ ነቢዩላህ ሙሳ። ፈለማ አፋቅ፣ በነቃም ጊዜ ቃለ ሱብሓነክ፣ ጥራት ይገባህ አላህ፣ ቱብቱ ኢለይክ፣ ወደ አንተ ተመልሻለሁ፣ ወአና አወሉል ሙእሚኒን አለ። እኔም አንተ ምድር ላይ እንደማትታይ ኃያልነትህን የመጀመሪያው አማኝ ነኝ አሉ ነቢዩላህ ሙሳ አለይሂ ሰላም። አላህ ኃያል አሸናፊ፣ የሰው ልጆች መጋቢ፣ የሚፈጥራቸው የሚቀሰቅሳቸው፣ ችሎታው ወሰን የሌለው ጌታ አላህ እሱን ትልቅነት
በዚህ ክስተት በእያንዳንዱ ክስተት ምናይበት አላህ የሰው ልጅ ፈጥሮታል፣ ይመግበዋል፣ ወደሱም ይመልሰዋል፣ ይቀሰቅሰዋል። ሙቶም መቅረት የሚችል የለም። ዩብዲኡ ወዩዒድ ያስጀመረውም የሚመልሰውም እሱ ነው ሱብሓነሁ ወቢሐምዲህ። ነቢዩላህ ኢብራሂም ዓለይሂ ሰላም ልክ እንደ ነቢዩላህ ሙሳ እሳቸውም ሌላ ጥያቄ አቅርበዋል። ረቢ አሪኒ ከይፈ ቱሕይል መውታ አሉት። አላህ ሆይ ሙታንን እንዴት እንደምትቀሰቅስ አሳየኝ አሉት። አላመንክም እንዴ አላቸው። አምኛለሁ፣ ውስጤ እንዲረጋጋ ሙሻሃዳም ይባላል። በማየት ነገሩ ውስጥህ እንዲሰርጽ ስትፈልግ ማለት ነው። እንደዛ ነው አላቸው። አዎ አሉ። እንግዳማ 4 በራሪዎችን ያዛላቸው። 4ቱንም ውሰድና ረዳቸው። ከዛም ደባልቀው ስጋውና አጥንቱን ላባቸውን ደበላልቅ። ከዛም 4ቱን የዘገንክ ወስደህ የ4ቱን የተደባለቀውን በየተራራዎች አስቀምጣላቸው። ከዛም ጥራቸው አለው። ያኔ እየበረሩ ወዳንተ ይመጣሉ አለ። ስጋው ተቀላቅሏል፣ ላባው ተቀላቅሏል፣ ደሙ ተቀላቅሏል፣ አንጀቱ ተቀላቅሏል። ከየተራራው አንዱ ላባ ካንዱ ተራራ ይነሳል፣ ሌላኛው ስጋ ከዚህኛው ይነሳል፣ ደሙ ከዚህ ይመጣል። አየር ላይ ተዋህደው የእቲነከ ሰዒየን አላህ እየበረሩ ይመጡልሃል አለ። ተመለከቱ ነቢዩላህ ኢብራሂም ተገረሙ። አላህ ምን አላቸው? ወዕለም ወቅ አላቸው እነላህ ያንተ ጌታ አላህ ዐዚዙን ሐኪም አሸናፊ